ቤኒሻንጉል ጉሙዝ አሶሳ ከተማ ነው። ከይቅርታ ጋር በመጀመሪያ መናገር የምፈልገው በፈቀድልኝ ከዛሬ 26 ዓመት በፊት ነው ጌታን ያወቅኩት። ነገር ግን የእግዚአብሔርን ህልውና ያወቅኩት በነብይ እስራኤል በኩል ብቻ ነው። ሃሌሉያ! ለጌታ ብዙ እልልታ ጭብጨባ ክብር ይሁን። የእግዚአብሔር መኖር እግዚአብሔር አለ ለካ የምለውን ያወቅኩት ገና ሳላቅ ምንም ነገር ሳይሆንልኝ ያወቅኩት እንደ ወንድሜ ነው የምወደው። አያቀኝም፣ የት እንዳለው ማያቅም፣ እኔ ነኝ የማውቀው። እንደዚህ ወደው ነበር። እንግዲህ የሆነልኝን ነገር ልትነግራችሁ ደግሞ የዛሬ አመት ከሁለት ወር አካባቢ ትንሽ ስራ ነበረኝ። ከዛ በፊት መኪና ነበረኝ፣ ሹፌር ነገር ራሴ ነኝ የምነዳው። የህዝብ መኪና ነው እየሰራው ነገሮች ሁሉ ጠፋፉብኝ። መኪናውንም ሸጥኩኝ፣ ባዶ እጅ ቀረው። ምሰራ ነገር አጣው፣ ሁሉ ነገር ግራ ተጋባብኝ። ዝም ብዬ ተነስቼ ባለቤቴን ቆይ እስቲ እዚህ ቸርች ግን መጥቼ አላቅም፣ እንደዚህ የወደድኩት እዚህ መጥቼ አላቅም። ሌላ ቦታ ነበር እንዳውም የሚሄደው፣ ቦታውንም አላቅም ነበር። አይ እስራኤል ጋር መሄድ አለብኝ ብዬ ዝም ብዬ ተነስቼ መጣሁ። ከየት ነው የመጣው? ከአሱሳ ተነስቼ መጣሁ። ገስታውስ ያስኩዚ ገስታውስ ይዤ ተጸለየልኝ። በዛ ጸሎት ጊዜ በአንድ ሳምንት ውስጥ የሆነ ነገር እጃችሁ ይገባል የሚል መልእክት ተላለፈ። አሜን አልኩ። በጣም ተጸለየ፣ እኔም ተቀበልኩ። ምንድነው? ምንም ነገር እጄ ላይ የለ። እንደው ብዬ ሎተሪ ገዛው። ሎተሪ ከወጣልኝ ድንገት ብዬ ከዛ በኋላ ተጸለየልን፣ ወጣን። እሁድን ማታ ነበር። ሰኞ ባለቤቴ አሱሳ ነው ያለችው፣ ለሷም ደውዬ ነገርኩ። አይ እንግዲህ ነብይ እንግዲህ ተናግሯል። ደግሞ አንድ ነገር ልንገራችሁ በዚህ አጋጣሚ፣ ስለ ሀገር ጉዳይ እንኳን ነብይ እስራኤል ምን አለ ነው የምለው። ችግር ካለ እሱ ይናገራል ቀድሞ ብዬ ነው የማስበው። በጣም ገርማቸዋል። እሱ ካለ አለ ነው በቃ። ለጌታ ክብር ጭብጨባ እልልታ ሃሌሉያ። አሁን የሆነው ነገር ይሆናል ብዬ በቃ ገባው። የሆነ ዶክመንት ነበር ቤታችን ውስጥ፣ ዶክመንት፣ የማዕድን ዶክመንት። ማዕድኑም ጥለነዋል። ወደ 3 ዓመት 4 ዓመት ቤት ውስጥ ነው የተቀመጠው። ምንም የምጠይቅ አካባቢውም ረብሻ ነው፣ የጦርነት አካባቢ ነው። ስራውም ቆሟል። የምጠይቅ ሰውም የለም። እኔ በቃ ገብቼ ሰኞ ማክሰኞ ሮብ ወደ አሱሳ መለሳለሁ ስል ባለቤቴ ደውላ ማሙሽ ነው የምትለኝ። ብራኑ ነው ስሜ። እሺ የቤት ስሜ ማሙሽ ነው ባለው። ዶክመንቱን ይዘሽ እንድትመጪ ተብያለሁ አለች። የምን የማዕድኑ ዶክመንት ነው? አዎ። ለስንት ዓመት ነበር የተቀመጠው? ለ3 ነው ለ4 ዓመት ዝም ብለ ጥለነዋል። በቃ ጥለነዋል። በቃ ነብይ እስራኤል የተናገረው ሆነ። እኔ ስንት ሰው ደግሞ አይቶ ቦታውን አይቶ እንደገና ምን ብሎ ይተዋል። መጣች፣ እዛው ተስማማን። 500 ሺህ ብር ተሰጠን። ወዲያው ቀብዲ ነው ምንም ነገር የሌለ ነገር። አዎ እኔ እንግዲህ ይሄ እሁድ ተነግሮ ሰኞ ውዬ ማክሰኞ ባለቤቴ መጣች። ሮብ ሐሙስ አርብ ምናምን ፕሮሰሶችን ጨረስ። የሆነ ብር ተስማማን። 500 ሺህ ብር የሆነ እጃችን ሲደርስ እንደውም ቼክ ነበር የተሰጠኝ። ባካችሁ ነው ብዬ የተወሰነ ብር ወሰድኩ። 50 ሺህ ብር ወሰድኩ። ይሄንን ጉድጄ መናገር አለብኝ ቸርች ብዬ በሳምንቱ መጣው። እዚሁ በሳምንቱ 500 ሺህ ብር 50 ሺህ ብርን ስጡኝ ብዬ ሌላውን አልወሰድኩም። መጣው የተናገርከው ሆነ። ምንም የሌለ ነገር ያው ነፍስ ዘራ። ሃሌሉያ። ያው ለእግዚአብሔር ቤት ብዬ የእግዚአብሔርን ቤት ሰጠው። ቀብድ እንደተቀበልክ መተህ 50 ሺህ ብር ለቤተክርስቲያን አስራት አወጣ። ብር ብቻ ነው ወደ አካውንት እጄ ላይ ወደ አካውንት የገባ እንጂ ሌላው ቼክ ነው። እሱን እንደውም ፈልጌው ነው እኔ ባካችሁን ስጡኝ ነው 50 ሺህ ብር ብዬ። ምክንያቱም ወደ አውሳ ልመለስ ነው። ይሄንን ደግሞ እንተሳል መመለስ አልፈለኩም። ከዛ ተጸለየልኝ እንደገና። ምንድነው የተባለው? አንተ አዲስ አበባ ትገባለህ፣ መኪና ትገዛለህ፣ ቤት ትገዛለህ። ምን እየተቀበየ ገባው ነው ወደ አሱሳ ገባው። የተወሰነ ብር ይዤ ምናምን ጀመርኩ። ሲሚንቶ ምናምን ነበር ማከፋፈለው። እኔ እዚህ ሀገር ለመምጣት ከሁለት ቀን በፊት አላቅም። እንዴት እንደመጣው ራሱ አላቅም።
ከሁለት ቀን በፊት እኔ እዚህ ሀገር እንደምመጣ አላውቅም። ባለቤቴ የሆነ ወንድ ልጅ አለኝ እሱን የሆነ ወንድ ትንሽ ስላስቸገረኝ አድርስ ብላኝ እሺ ብዬ ይዤው መጣሁ። እዛው ቅራች የት አዲስ አበባ እንዴት ዝም ብለህ እዛው ኑር እንዳትመለስ ወደ አሶሳ። እኔ ድሮ ከባለቤቴ ጋር እንዴት ይሆናል እላለሁ፣ ከራከራለሁ። ምንም ሳንይዝ ምን ብለን ዘመድ የለን ግን የለን ስራ የለን። ቆይ እንዲህ በል እስቲ ዛሬ በል እስቲ ዛሬ የ23 ዓመት ጥያቄ 3 ዓመት ጥያቄ የልጄ ነገር ሃሌሉያ! ለጌታ እልልታ ጭብጨባ ክብር ይሁን። ጉባኤ ቆሞ ለጌታ ድጋሜ ክብር ያመጣ። ለጌታ እልልታ ጭብጨባ ክብር። ሃሌሉያ አሜን። አንድ ቁጭ በል እስቲ። እግዚአብሔር ሆይ አመሰግናለሁ። አባቴ ሆይ ጥያቄ ይሄ ነው። ይሄ ሰው ሲመጣ መኪናውን ሽጦ ባዶ እጁን ተስፋ ቆርጦ አልቅሶ ነው የመጣው። አዲስ አበባ ትገባለህ፣ መኪና ትገዛለህ፣ ቤት ትገዛለህ አልከው። ዛሬ እኮ የቤትና የመኪና ባለቤት ነው። ለጌታ እልልታ ጭብጨባ ክብር ይሁንለት። አሁን ቤት አለው፣ አሁን ቤት አለው፣ መኪና አለው። ቤት አለው፣ መኪና አለው። ለጌታ ታጨበጭቡም ቅዱሳን። ሃሌሉያ። አንድ ቁጭ በሉ። እኔ ስሜ ዋና ሳጅን ደስታ እባላለሁ። ከመጣሁት ከአዲስ አበባ ነው። እግዚአብሔር ያደረገን ትልቅ ነገር ነው። 2016 ላይ እግዚአብሔር ሰው እዚህ ቦታ ላይ ጸሎት በስመል ላይ ትልቅ ነገር ያለቀ ነገር ይጀጋሉ ጸለየልኝ። 2017 ላይ እግዚአብሔር ባለ አንድ መኝታ ቤት ንጹህ ያለቀ ጉዳይ ያለ ቤት እንጦጦ ኮንዶሚኒየም እዚህ ጋር ሰጥቶኝ እግዚአብሔርን አመሰግኑ ያደረገን ጌታን አመሰግኑኝ። ለጌታ እልልታ ጭብጨባ ክብር ይሁን። ለስንት ዓመት ነበር በቤት ኪራይ የነበርከው? ለ8 ዓመት ነው ክራይ ቤት ነው። በቃ ነው ብዙ ጊዜ እግዚአብሔር ሰውን በራያ ያለው በቃ አገኛለሁ ያልኩ ሁለት ጊዜ አይቼዋለሁ። ሰይጣኔ ደግሞ የከራከራ ብዙ ጊዜ ሰው እግዚአብሔር ሰው የተቀባነብኝ ነው ብዬ ከራከራ ነበርና ከዛ ሰይጣኑ ለቆ ሄደ። ከዛ እዚህ ሲመጣ እግዚአብሔር ሰው ጸለየልኝ። እጄም ብቻ መጣን ሆኖላል አለ። አመንኩት። ቤቱን አገኝቼ ፏ ብዬ ነው የኖርኩበት ነው። ይሄን ያደረገ ኢየሱስ ክርስቶስን አመሰግኑልኝ። በደንብ ይጨበጨባል። ለ8 ዓመት ቤት አልነበረኝም። ነገር ግን እጣ ይወጣል አያገኘኝም፣ እጣ ይወጣል ያልፈኛል። አንድ ቀን ሐዋርያው አሰልፎ እየጸለየ ሳለ እጄ ላይ መታና እንዲህ አለ፣ ያለቀ ነገር እጅ ይገባል አለኝ። እንደሄድኩት እጣ ወጣ እያለ ስትሄዱ እጣ ይውጣላችሁ። ያላሰባችሁት እጣ ይውጣላችሁ። አሜን። ያልገመታችሁት እጣ ይውጣላችሁ። አሜን። እቺታችን የመጣችው ከዚህ ከአዲስ አበባ ነው እና ስትመጣ በልጇ ጉዳይ ነው የመጣችው። ልጇ ያለው የት ነው? ዳውሮ ታርጫ። እናቴ በጣም በጸና ታመም ያለውና በቃ ልሞት ነው እንግዲህ ቻው ይላታል። በዚህ ጊዜ ብላ ወደዚህ ገስት ሃውስ ሐዋርያ ጋር ሰነወር ውስጥ ትመጣለች። እኔ እዛ እሄዳለሁ፣ እዛ ስደርስ አንተ ትፈወሳለህ አለች። የሚገርማችሁ ልክ እዚህ መጣ ሐዋርያውን ስታገኝ እግዚአብሔር አምላክ ሐዋርያው እንደዚህ አለ፣ በልጆችሽ ሬሳ ላይ አትቆምም። እስቲ አሜን በሉታ። በልጆችሽ ሬሳ ላይ አትቆምም። አሁን በጸና ለሞት ቀርቦ ያለው ልጅሽ ይፈወሳል፣ እንደገና በምስጋና ትመጫለሽ አላት። አሁን ልጁ ልክ እሷ ከዚህ በስትወጣ ልጁ ተፈውሶ፣ አረ ጉባኤው ቆሞ ለጌታ ጩኸት! ኢየሱስ ጌታ ነው። እሰይ ክብር ያለው እልልታ ያለው ከዚህ በላይ አሹ ላንተ ይሁን አምልኮ፣ ላንተ ይሁን ምስጋና፣ ላንተ ይሁን አምልኮ፣ ላንተ ይሁን ምስጋና። ይገባሃልና ጌታዬ፣ ይገባሃልና፣ ይገባሃልና ኢየሱሴ፣ ይገባሃልና፣ ይገባሃልና ጌታዬ፣ ይገባሃልና፣ ይገባሃልና ኢየሱሴ። ድገሙ እያጨበጨባችሁ እስቲ
ላንተ ይሁን አምልኮ ላንተ ይሁን ምስጋና ላንተ ይሁን አምልኮ ላንተ ይሁን እልልታ ይገባሃልና ጌታዬ ይገባሃልና ይገባሃልና ኢየሱሴ ይገባሃልና ይገባሃልና ጌታዬ ይገባሃልና ይገባሃልና ኢየሱሴ ይገባሃልና ቤቴን በሰላም በደግነት ሕይወቴን ሞላ ድንቅ በረከት ሕይወቴን ሞላ ድንቅ በረከት ቤቴን በሰላም በደግነት ሕይወቴን ሞላ ድንቅ በረከት ሕይወቴን ሞላ ድንቅ ጨብጨባ የምችላለሁ ላንተ ይሁን ጭብጨባ ላንተ ይሁን እልልታ ላንተ ይሁን አምልኮ ላንተ ይሁን ይገባሃልና ይገባሃልና ወንድማችን ምስቱ ውጭ ሀገር እንድትሄድ ፕሮሰሲንግ ለመጀመር ፈልጎ ገንዘብ ያጣል እና በዚህ መካከል ለምን ሐዋርያው ጋር ሄጄ አላስጸልይም በማለት ገስታውስ ሐዋርያው ጋር ባለፈው ሳምንት ውስጥ ይመጣል እና ከ15 ቀን በፊት ማለት ነው። ስመጣ ሐዋርያው አየና ሂድ እግዚአብሔር እጅን ይባርካል ምስቲም ደግሞ ቅርብ ጊዜ ከዚያ ሀገር ወደ ውጭ ሀገር ትወጣለች ብሎ ተናገረ። ልክ እንደ ተናገረው አሁን ያለው ነገር ሁሉ እጆቹ ተባርኮ የምስቷን ፕሮሰሲንግ አልቆ ቀጣይ ሳምንት እግዚአብሔር በረዳው መጠን አሁን ከዚህ ሀገር ልትወጣ ነውና ይሄንን ለመመስከር ወደዚህ አደባባይ መጥቻለሁ ይላል። ጉባኤው ለጌታ ክብር። ይህ ወንድማችን የመጣው ከዚህ ከአዲስ አበባ ነው። እዚህ ቤት ብዙ ጊዜ ትንቢት ሲነገር እሰማለሁ። ደግሞም ትንቢት የተነገረላቸው ሰዎች ሲሳካላቸው ሲሆንላቸው የነም ጉዳይ ለምን አይሆንም እኔም ማስጸለይ አለብኝ ብሎ በ2017 ሐምሌ ወር ውስጥ ወደ ገስት ሃውስ ሐዋርያው ጋር ይመጣል። ስመጣ ሐዋርያው ጸልዮ ቁልፍ ሰጠና ቅርብ ጊዜ የራስ ቤት ይኖራል ደግሞም የራስ መኪናዎች ይኖራሉ አለ። የሚገርማችሁ በተነገረበት በአራተኛ ወር ቆንጆ አዲስ ቤት እዚህ አዲስ አበባ ገዛው ይላል። አራ ጉባኤው ለጌታ ጩኸት 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 ጩኸት። ይህ ወንድማችን ወደ ገስት ሃውስ አዲስ አበባ የመጣው ማክሰኞ ማታ ነው እና ሐዋርያው ጋር ሲገባ ሐዋርያው አየና ፓስፖርትን ቶሎ አድስ አለው። ስል ፓስፖርትን ቶሎ አድስ አለው። ማክሰኞ ማታ ተጸልዮለት ኤሮብለት ወደ ቤቱ ተመልሶ ሄደ። የሚገርማችሁ ካናዳ ያለው አጎቱ አሁን ፓስፖርትን አዲስ በሩ ተከብቶልሃል ከዚህ ሀገር ትወጣለህ አለው። አረ ለጌታ ክብር ክብር። አሁን ይሄ በር ተከብቶልኝ እግዚአብሔርን ላመሰግን መጣው ይላል። እንደገና ለጌታ ክብር ስጦት